Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሆን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል ምትለዋን መጫን አትርሱ። ለህዝባችን ይጠቅማሉ፣ ያስተምራሉ፣ ህዝብ መስማት አለባቸው የምንላቸውን በየጊዜው አፕሎድ ስለምናደርግ አፕሎድ ባደረግን ቁጥር ዩቲዩብ ኖቲፊኬሽን ወይ ማስታወቂያ እንዲልክላችሁ እንዳልናችሁ አድርጉ እያልን ላይክ ሼር በማድረግ በተለይ ደግሞ ላይክ የምትለዋን ከአሁኑ ደቂቃ ጀምራችሁ አድርጉት። ህዝብ መስማት አለበት። ብዙ ነገሮች እየተካሄዱ ነው ያሉት። አዲስ አበባ ድምፁ ኮሳ ይባል ብዙ ነገሮች እየተካሄዱ ነው። ምንድነው የሚካሄዱት? ያሉ ከተለያየ አካባቢ ነው። የሚገርማችሁ ዛሬ ከተለያየ አካባቢ ነው የተላከልን። ከቱሉ ዲምቱ፣ ከሃና ማርያም አካባቢ ያለው፣ ከጎፋ፣ ከሳሚት ኮንዶሚኒየም፣ የካባዶ ሁሉንም ብቻ ያሉት በብዛት ህዝብ የሚኖርባቸው አካባቢ የተላከልን ነገር አለ። እሱን ወደ እናንተ እናመጣለን። በጣም አስደንጋጭ ነገር ነው። እሱን መስማት አለባችሁ። ህዝብ ሰምቶ ደግሞ እንዲጠነቀቅበት በየአካባቢያቸው ምንድን ነው የሚያደርጉት ያሉ የአዲስ አበባ ፖሊስ እሱን እንነግራችኋለን። አድማጮች እያልኩኝ እንደነገርኳችሁ ግን ላይክ አድርጋችሁ ጀምሩት። ሁሉ እንዲሰማው ያስፈልጋል። እንግዲህ እንደነገርናችሁ ሁል ጊዜ ደጋግመን እንደምናገረው ያለ ነው። አብይ አህመድ ከፍተኛ እንቅልፍ የሚነሳው ያለው በከፍተኛ ፍርሃትና ጭንቅ ያሉት የብልጽግና በተለይ የኦሮሞ ብልጽግና መሪዎች በከፍተኛ ፍርሃትና ጭንቅ ያሉበት አንድና አንድ ነው። ይህንንም የአዲስ አበባ ህዝብ ነው። አድማጮቼ የአዲስ አበባ ህዝብ ምን ያህል እንደጠላቸው፣ የአዲስ አበባ ህዝብ ምን ያህል አይናችሁ ላፈር እንዳላቸው፣ እንደዛ እንዳልተቀበለው ለአብይ አህመድ እልል ብሎ በጭብጨባ በሁሉም ነገር ልብሳቸው ላይ ሳይቀር የእሱ ፎቶግራፍ እየለጠፉ ይሄዱ የነበሩት መኪና ያለው በመኪናው ዙሪያውን በሙሉ የአብይ አህመድ ፎቶግራፍና የአብይ አህመድ ሌላ ነገርን ሲለጥፍ የነበረ አሁን እየቀደድ ጭራሽ አይኑ እንዳንሰማው ቴሌቪዥን የአብይ አህመድ ምስል ካሳየ እየዘጉ ወደ ሌላ የሚሄዱበት ያሉት ጊዜ እንደደረሰ ገብቷቸዋል። ስለዚህ አንድ ቦታ ላይ አንድ አካባቢ ላይ ሰላማዊ ሰልፍ ተነስተዋል ከተባለ እንዳለ ግልብጥ ብሎ የአዲስ አበባ ህዝብ እንደሚወጣ እየተሰማ ነው። በማን እኛን ስንነግራችሁ ሰንብተናል። አንድ ቦታ አንዲት ደወል አንዲት ፊሽካ ነው የምትጠበቀው ያለችው ብለው ነግረውናል። አሁን ደግሞ ከሁሉ በጣም በሚገርማችሁ ሁኔታ እሁድ ስለሆነ ሰውም ቁጭ ብሎ ሊያዳምጠው ስለሚችል አሁኑኑ እባክህን ይህንን ነገር ልሳን ሆነን አስተላልፈው ብለው የላኩልኝን ነው የምነግራችሁ። ከተለያየ አካባቢ በጣም የገረመኝ አሁን ለምሳሌ ቱሉ ዲምቱ ጫፍ ነው፣ ወደ ናዝሬት መሄጃ ነው። የካባዶ ደግሞ ወደ ሰሜን ወደ ወሎ ወደ ትግራይ በሉት መሄጃ መንገድ ላይ ነው ያለው። አራባና ቆቦ ነው። ግን ልክ ከአንድ ሰው እንደተላከ ነው የተላከልን ከተለያየ ቦታ ሆኖ። ምክንያቱም በየአካባቢው ምን እየተደረገ እንዳለ በየአካባቢው አንድ አይነት ነገር እያደረገ እንዳለ አብይ አህመድ የሚያሳየን ነው። ምንድን ነው እሱ ብትሉን አሁን ሁሉንም በየኮንዶሚኒየም ያለው ህዝብ በጥሩምባ ነው አሉ። በድምፅ ማጉያ ይደረግ ነበር ድሮ፣ ግን አሁን በጥሩምባ እየተነፋ በየቦታው ደግሞ እየለጠፉ የአዲስ አበባ ፖሊስ ኮሚሽን የየወረዳው የፖሊስ አባላት ነው እና እነሱ ጥሪ እያደረጉ በመሰብሰቢያ አዳራሽ ተሰብሰቡ እያሉ ነው ያሉት። ይህንን ተሰብሰቡ ማለታቸው አይደለም። ዋናው የሚናገሩትን ነው። እዛ ስብሰባ ጠርተው ምን እያሏቸው እንደሆነ ነው በጣም አስፈርቷቸው ያለው ነዋሪዎቹ። ግን የፈለገ ቢሆን አንድ ነገር ቢፈጠር ግን እኛ ዝግጁ ነን፣ እንዳው ሳይደፈርስ እኮ አይጠራም የሚል ነው አንዱ ጽፎልኝ ሄደው። እሷን ብቻ ሳይደፈርስ አይጠራም፣ ባክህን የአዲስ አበባ ነገር ሳይደፈርስ አይጠራምና እንዲደፈርስ ነው የምንፈልገው ነው ያለው። እንግዲህ በፈለጋችሁ ተርጉሙት። እሷን ቃል ብቻ ነው የጻፈው። እና ምንድን ነው ግን ዋናው ነገሩ የአዲስ አበባ ፖሊስ የወረዳው ፖሊስ የሚሏቸው ያሉት ከላይ ከአዲስ አበባ ፖሊስ ኮሚሽን የወረደ ነው ይህንን ትዕዛዝ። እና በየኮንዶሚኒየሙ ያለው ነዋሪዎች
ለጽንፈኞች ለፋኖ ይሁን ለኦላ ለሁለቱም ነው የተባለው። ዳቦ ቆሎም የተለያየ ብቻ የደረቀ ስኳር፣ ዘይት፣ ጨው እያዘጋጃችሁ እያቀበላችኋቸው ነው። በመሀል አዲስ አበባ ደግሞ በየኮንዶሚኒየሙ ከየአካባቢው ተልከው የመጡ የጽንፈኞች መልእክተኞች ወደ አዲስ አበባ ገብተዋል። እነሱንም አስጠልላችኋል ብሎ በየቤቱ ያለውን ምዝገባ እንደገና ከዚህ በፊት በሲቪሊያን እንዳደረገ ሪፖርት አድርገንላችኋል። የዛሬ 2 ወር ምናምን ይሆናል። እንዲህ ምንድን ነው የምታደርጉት ያላችሁ? ይህን ነገር ለምንድን ነው እንደዚህ መጀመሪያ በፖሊስ አድርገውስ ለምንድን ነው በፖሊስ እንደዚህ የምንፈተሽ ያለ ነው? የት ነው የተወለድከው? ብሔርህ ምንድን ነው? ብሔር ስንት ጊዜ ተቀመጥክ? ተከራይ ነህ ወይ? ስንት ትከፍላለህ? ይህ ሁሉ ምንድን ነው የሚያስፈልገው ብሎ በጣም ህዝቡ ሲጨነቅ ሰንሰስ በቃ ይሄ ህዝብ ቆጠራ ነው የምናካሄድ ያለ ነው ብሎ ደግሞ ወደ መቀየር ሂደው ነበር። በሲቪሊያን ደግሞ እንዲደረግ አድርገውት ነበር። አሁን ደግሞ ፖሊሱ አሁን ወደየቤቱ እየሄደ አይደለም ያለው አዲስ ሞመንት። ዛሬ አሁን እሁድ ስብሰባ ተደርጎበት የነበረ በየአካባቢው ምንድነው የተደረገው? ተጠርተው በየመኖሪያው አካባቢ የጋራ መሰብሰቢያ የጋራ የሚሰበሰቡበት ወይ ደግሞ ግብዣም ሀዘንም ምናምን የሚያደርጉበት ቦታ አለ መሰለኝ። እዛ ኮሚናል ኤሪያ ነው ያሉን እና እዛ እንዲሰበሰቡ ተደርጎ የተደረገ ነው እና ከፍተኛ ማስፈራሪያ፣ ከፍተኛ ጭንቅ የሚታይበት ከፖሊሶቹ የወረደ ትዕዛዝ ነው የሚነግሩን ያለ። ለምንድን ነው እንደዚህ የምታደርጉን ያላችሁ? ለምንድን ነው የምታሰቃዩን? ለምንድን ነው በየጊዜው የእገሌ ደጋፊዎች ናችሁ፣ የእገሌ እንደዚህ ናችሁ፣ በብሔር እያያችሁ ብሔራችሁ ምንድን ነው የምትለው? ለምንድን ነው 10 ጊዜ የምታወጡ? ፋኖ ሲያስቸግራችሁ ብሔራችሁ ምንድን ነው ብላችሁ የአማራ ተወላጅ የሆነውን በሙሉ በፋኖ ትፈርጃላችሁ። የትግራይ ችግርና ጦርነት ሲኖር ደግሞ የትግራይ ተወላጅን በሙሉ ስም ተለጥፎበት ታርጋ ተለጥፎበት ይሄንን ነህን እየተባለ እየታሰረ ንብረቱንም እየተንገላታ አንዲት ነገር እንዳያደርግም ሲደረግ ነበር። አሁን ኦሮሞውንም ሁሉንም የሚደረግ ያለው ሰልችቶናል፣ መሮናል እያለ እንደሆነ የአዲስ አበባ ህዝብ እንደዛ እንዳለ አንድ። ሁለተኛ ሌላ ደግሞ ያሉኝ የብሔር ብሔረሰብ ቀን የሚከበረው የሚቀጥለው ሳምንት ነበረ መሰለኝ። ቀኗ ኤግዛክትሊ ስላላወቅኳት ነው። ግን ምን ያደረገ አብይ አህመድ በሁሉም በአንድ ቀን ከተደረገ ሰላማዊ ሰልፍ ይነሳብኛል ብሎ ስለፈራ፣ ዋናው እዚህ ቁም ነገሩ እሱ ነው። ቀኑ መቼ ነው ሳይሆን ስለፈራ ምንድን ነው የሚያደርገው ያለው በየአካባቢው አሁን ለምሳሌ በተለያዩ ኮንዶሚኒየሞች በተለያዩ ወረዳዎች በተለያየ ቀን እንዲያደርጉት። ለምን ሁሉንም ሙሉ አዲስ አበባ የሚያከብር ከሆነ የጎዳና በዓል ሆኖ አዲስ አበባ ከወጣ በዛው ሰልፍ ተነስቶ ነቅሎ ያባረኛል። ምን ያህል ፍርሃት እንዳለ ምን ያህል ጭንቅ ላይ እንዳሉ የሚያሳያችሁ ይህንን ነው። የብሔር ብሔረሰብ ቀን እንኳን አብረው እንዳያከብሩት እያደረገ ነው። በየአካባቢው የተለያየ ቀን ሰጥቶ አንተ ሰኞ ታከብራለህ፣ አንተ ማክሰኞ ታከብራለህ፣ አንተ ሮብ ታከብራለህ፣ እንደዛ አድርጎ እያከበረ እንደሆነ ነው ተነግሮን ያለውና ይህንን ሁሉ ግን የአዲስ አበባ ህዝብ መፍራት ሳይሆን ቁጣ ነው የሚያስነሳበት ያለ ነው የሚሉኝ ያሉት። አንድ ነገር ምን ነው አንዱ ሰው ደፍሮ በጀመረ ይሄ ሰልፍ በተነሳና በቃ እንዳለ የፈለገ ይህንን ሁሉ ሚሊዮን በአንድ ጊዜ ሊጨርስ አይችልም። ሰው ሁሉ ግልብጥ ብሎ እንደሚወጣ ምንም ጥርጥር የለንም። ከመሃል አዲስ አበባ ተነቅለን ተባረን በየአካባቢው ሰፍረን ያለነውም አሁን እኛን ተከትለው መጥተው ደግሞ ምንድነው የምታደርጉት? ጽንፈኛ ስንቅና ትጥቅ ትልካላችሁ፣ ከጽንፈኛ ተልከው የመጡትንም አስጠግታችሁ ታኖራላችሁ፣ ኢንፎርሜሽን ታቀብላላችሁ እያለ እያስቸገራቸው እንደሆነ እና ይህን በዚህ ደግሞ በጣም በጣም ተማረው እንዳለ በዛ ላይ ከሁሉ በላይ ደግሞ ኑሮ ምን ያህል እሳት ሆኖ እየለበለባቸው እንደሆነ ነው የሚነግሩን ያሉትና አድማጮቼ ይህንን ባካህን ልሳን ሆነን በደንብ አድርገህ እየነገርክልን ነውና ይህንንም አስተላልፍልን ብለውኛል። ይኸው አስተላልፈናል። እኛ ውጡና ፊሽካውን ልንነፋ አንችልም። ተነስታችሁ ውጡ፣ ተነስታችሁ እንደዚህ አድርጉ ማለት አንችልም። እኛ ከህዝብ የሚመጣልንን ወደ ህዝብ መላክ ብቻ፣ ወደ ህዝብ ማቅረብ ልሳን መሆን ነው። ይህንን በብዛት እንዲታይ የምትፈልጉ ከሆነ ደግሞ እንደነገርካችሁ ላይክ አድርጉት። ምክንያቱም እኛ የአዲስ አበባ ህዝብ ጥቃትና ጉዳት እንዳይደርስበት ነው እንደዚህ የምንናገር ያለ ነው እንጂ ለሌላ ምንም ነገር የለም። ይህንን አግዙን፣ ይህንን አድርጉልን ምናምን የምንለው ነገር ምንም ነገር የለም። ስለዚህ
ሁላችሁንም አሁን ይህንን ኢንፎርሜሽን ላይክ አድርጉት። እናንተ ራሳችሁ ናችሁ ተነስታችሁ ሁሉንም ነገር ማድረግ። ሁሉም ነገር በእጃችሁ ነው። ፈሪ ሆነዋል የአዲስ አበባ ህዝብ። ምን እንደሆነ አላቅም እንጂ እውነት ለመናገር ይህ ሁሉ ችግር እየደረሰበት እንዴ ጨው ተወደደ ብሎ እኮ መንግስት ድረስ የሚቀየር ጎረቤቶቻችሁ እያያችሁ ነው። ግን ይሄ ሁሉ ችግር እየተፈጠረ ነቅሎ አባሮ ቤትህን አፍርሶ 7 ዘርህን ወላጆችህን ታሪክ ስንትና ስንት ቅርስ ያለበት የተወለድክበት የተዳርክበት ወላጆችህን ሬሳቸው የወጣበትን ቤት መጥቶ ሲያፈርስብህ ምንም ነገር ማትል ምን ያህል እንደው እውነት እንደወረደ ነው እኮ የሚያሳየው። ምን ያህል ፈሪ እንደሆነ የአዲስ አበባ ህዝብ ዝም ብሎ በቃ አንድ ነገር ማታለያ አንድ የሌለ በሬ ወለደ ብሎ ቤንዚን አገኘሁ ሲላችሁ እሺ ብላችሁ ሆ ብላችሁ ትወጣላችሁ። ጥሩምባ ስትነፉ ታመሻላችሁ። ከሁሉ በላይ ደግሞ መጠንቀቅ ያለበት በጣት የሚቆጠሩ በጣም ጥቂት የሆኑ የአዲስ አበባ ሀብታሞች ተጠንቀቁ። እዩኝ አትበሉ። በሁሉም እየተጠላችሁ ነው። በመንግስትም ንብረታችሁና ህይወታችሁን ለመዝረፍ ነው የሚፈልግ ያለው። ጎረቤታችሁንም በጣም እያዘኑባችሁ ነው ያሉት። እዛ ዳቦና ቆሎ አሮበት ባዶ ሆዱ እያደረ በየጎደናው ተጥሎ እያደረ ክርስትና ወይ ደግሞ ልጄ ወደ 1ኛ ክፍል ሊገባ ነው ብለህ የምታረገው ድግስ ጥሩ አይደለም። ይታያችሁ እንግዲህ ወደ ከፕሪፓራቶሪ ወደ 1ኛ ክፍል ልጄ ገባ ተብሎ ጥጥ ያለ ግብዣ ያርገው የሚያከብሩ ሲጨፍሩ ዳንኬራ ሲመቱ የሚውሉና የሚያድሩ እንዳሉ እየነገሩን ያሉት። ስለዚህ ይህንን ነገር ተጠንቀቁበት፣ አይጠቅማችሁም ለማለት ነው። ይህንን እያልኩ እንግዲህ አድማጮቼ አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ላይክ አድርጉት። ቻው።